ልጅነቴ የሚል ግጥም ነው ልጅነቴ የሚል ግጥም ያው ብዙ ሰው ያውቃልና እና እዚህ ግጥም ውስጥ አንዳንድ የተጠቀሱት ነገሮች እውነተኛ ነገር አላቸው በእውነተኛ እንትን ላይ የተመሰረቱ ናቸውና ልጅነቴ ይላል ልጅነቴ ነፋስ ነበር እኔነቴ መሮጥ መደበቅ መዝለል በዋሻ ውስጥ እንደ ፍልፈል በጫካ ውስጥ እንደ ጥንቸል ደሞ እንደ ጥጃ መፈንጨል እንደ ጦጣ ከዛፍ መዝለል በካርቶን ሄሊኮፕተር ውስጥ በገደል ላይ መንከባለል ልጅነቴ ነፋስ ነበር የግሬ ኮቴ ቁጭ ማለት ነበር ሞቴ ከተራራው ጫፍ ወጥቼ የጅራፍ መብረቅ አንጉቼ ከገደል ማሚቱ ጋር ቁልቁለቱን ተንደርድሬ ወንዛውን ተሻግሬ ለቃቅሜ የዱር ፍሬ እሸት ከማሳው በልቼ የምንጭ ውሃ ተጎንጭቼ መስፈን ነበር ልጅነቴ ዝም ማለት ነበር ሞቴ ወደ መስቀላ ጠጋ አከካከክ የሷን ዳልጋ እሷም በሸካራ መላሷ ለስላሳ ፊቴን ሞጅርጋ ቅጫማም ጸጉሬን ፈትጋ የጋቷን ወተት ሰጥታኝ እንደ ጥጃዋ ተመልክታኝ ሜዳ ላይ ሳር ስትግጥ እኔም ደብተሬን በመግለጥ እንደ መምሬ በግዕዝ እንዳስጎብኝ ሰው በእንግሊዝ የማስተምራት በጮህቴ ነፋስ ነበር አንደበቴ ዝምታ ነበር ሞቴ ሩጬ አቅራቢያችን ትምህርት ቤት መማሪያ ክፍል ገብቼ ካስተማሪ ቾክ ቀምቼ ሰሌዳ ላይ ስጨነቁር ደሞ ሩጬ ከከተማው አደባባይ ከስብሰባ ተገኝቼ ከሰው ትክሻ ወጥቼ ህዝቡን ግራጅ አስወጥቼ አብዮታዊ መፎክር ጮክ በየሳስፎክር ደሞ ሩጬ ቤተክርስቲያን ተሳልሜ ከባታውያን ዋሻ ቆሜ ውዳሴ ማርያም ደግሜ በጠባቂ መላእክት መሃል ተሽሎክልኬ ተፍገምግሜ ሩጬ እንደገና ወደ ቤቴ ገደባ ያውቅ ልጅነቴ አይገራ የግሬ ኮቴ ዋ ልጅነቴ ነፋስ ነበር ማንነቴ ገርማል ደስ ይላል ደሞ ላሊበላንም በደንብ አድርጎ ያሳያል እንደ መምሬ በግዕዝ ናም ነበረችን መስቀላም ባልና ሳጠና ደብተሬን ይሄድና ማስ የሚያስተምሩትን ሰዎች መሆን ፈልግ ነበርና አባ ዘካርያስ የሚያስተምሩ ነበርና እንደሳቸው አስተምራት ነበር ላሚቱ እና ምታመነጅከውን ሳሯን እንደያዘች ወደ ላይ ቀና ብላ ታየኝና ጆሮዋን ነቅንቃ ወደ ሳሯ ተመለሳለች ኢማጂኔሽን ነው ወይስ እውነት ነው ጆሮዋን ጆሮዋን እንዲህ ታረግና ታረግብና ወደ ማንታ ተመለሳለች እና አንድ ልጅ ነበር ሰፈራችንና ሚገርምሽ ትምህርት እንደተጀመረ አካባቢ የምንማረው ነገር ወደ ተግባር መቀየር ነበር ትምህርት የሚመስለን በህፃንነታችን ምክንያቱም ልጆች አባቶቻችን በገጠር ምናምንስና እየሰሩ ነው የሚኖሩት ስለዚህ ስለ ኤሌክትሪክ ሲያስተምሩን እቤት መተን ኤሌክትሪክሲቲ መስራት እንሞክራለን የሚያስተምሩትን ነገር ዋላ ወደ ንድፈ ሐሳብነት ሳይቀየር ሳንተው እንደዛ እናደርግ ነበር እና አንድ ጊዜ ሄሊኮፕተር በካርቶን ሰራ በትልቅ ካርቶን እና ካርቶኑን ትልቅ ገደል ላይ ከዘይት ወይራ የሚባል አለ ከላሊበላ ያለ ተራራ ወደዛ ወሰርነውና ከሱ ጎን ወዳለ ተራራ ከዛ ውስጥ መብራር ፈለግን ግን ፈራ ካርቶን ውስጥ ገብተን በገደሉ መውረድ ተፈጥፈጣችሁ አንድ ልጅነት አንድ ጊዜ ያው ተንኮለኝነትም ስላለው አንድ ልጅ ነበረ ትንሽ እንትን ያለ አነስ ያለላ አንተ ግባና አንተ ሄሊኮፕተር አብራሪ ሆነ ንዳዬን የሄሊኮፕተር ምናምን አለ እሺ ያለና ገባ ከዛ ተንከባሉ በገደሉ በካርቶን ከዛ በሰራፋ ብዙ አልተጎዳም ከዛ ቃል እንገረፍ ታሯሯጥን ምናምንና እንደዛ ነበር ልጅነታችንና ይሄንን ልጅነታችን ነው ድንቁርና ኢሊትረሲ የሚሉት መሃይም የሚሉ ገባሽ በአካባቢሽ ህይወት ለአካባቢሽ ህይወት ዕውቀት ሳይንስሽ ለባዕዳን ዕውቀት መመዘኛ ተደርጎ ለባዕዳን ዕውቀት ምክንያት መሃይም ድሃ ፖቨርቲ እነዚህ ነገሮች ሁሉ ብዙ እንትኖች ናቸው የሚገርም ነው አንድ ጨምርሽ ይችላልው ካልበዛብሽ አዎ ጨምረልን ይሄኛው እሽምበሬው ላሉ ይላል ይሄኛው ያው ተለይ በአውስትራሊያ ሆነሽ ያው ስንኖር ናፍቆት ጋር የተያዘ ነው አገር ከመናፈቅ እሽምበሬው ላሎ ላሳደገኝ አድባር እሽምበሬው ላሎ እንበል ይለኛል ያሳደገን አድባር አንተን ተመስሎ እሽምበሬው ላሎ አካል እንደምጣድ ልብ እንዳከምባሎ በመሃል ላለችው ለእንጀራይቱ ብሎ ከማይሆነው ጋራ መኖርሽ ብሎ
መንፈሴ ሲያቅተው በድንገት ገንፍሎ ናሆዲህ ይለዋል ያሳደገን አድባር አንተን ተመስሎ ፍቅር የሚሉት አምላክ ሸክም የማይችለው ግዙፍ እንደ ጦሳ ልቤ ላይ ወድቆ ነፍሴን ሲደፈጥጥ ጣቴን እንዳነሳ ብሶቴን እንድጽፍ ይቀሰቅሰኛል አንተን ተመስሎ የእጁን ጥሎ መጥቶ እንደ ዘበናይ ሰው እኔ ላይ ተንጋሎ እንጩህ ይለኛል የነፍሳችን ዜማ እንዳንተ በቀኔ በሽምበሬው ላሉ አፈርና ወተት ጭስና ጎረቤት ምን አጋጠማቸው ሀገር ጥለው መተው ሆዴን ላይ አጠግቡት እኔ የምጠጣቸው ቀልቤን ላይ አሽሩት እንዳረግ ሬሳ የምታጠናቸው ይሄ አንተ ወንድም ደካማና ብርቱ ጽንፈኛ በሬዎች ልቡ ላይ ጠምዶ የማይጠፋ ፍቅር ከሚጠፋ ገላ ያለው ላዋዶ እንደ አምላክ በሐሳብ እንደ ትል በተግባር ለመኖር ተገዶ የእጁ የወጣለት ግማሽ አካላቱ ይቀራል ገራዶ ወደ አምባሰል ሲዘልቅ ቆየኝ ያለው ጦሳ ይፈርሳል ተንዶ ሽምበሬው ላሎ ናወዲህ ይለኛል ቅዱስ ላሊበላ አንተን ተመስሎ እንኳንስ ሰውና የዚያን ንጉስ ፍቅር ተራራስ መች ቻለ መጥረቢያ ሲያርፍበት ልክ እንደ ቡራኬ እየተቀበለ እንደ ባቄላ እሸት የደረቱን መሃል እየፈለፈለ ከደረገላው ላይ በ11 መቅደስ ገነትን ተከለ አካል ሳት አቅፎ ቀዝቅዞ መቀመጥ ይችላል ወይ ብያ እኔ አንተ ወንድም የራይ አገልጋይ የነፍስ መንትያ የዋሽንቴ ቃና አሸተን ላይ ደብር ይገራ ነበር ዛሬ ዜማ ጠፍቶት ካዝናዬ ውስጥ አለ እንባንዳ ቀረረ ልቤ ግን አሁንም ወደ ቀይ ሐጸድ መሻገር ጀመረ ሽምበሬው ላሎ ናወዲህ ይለኛል ያሳደገን አድባር አንተን ተመስሎ ዋው ደስ ይላል በጣም እንዴ ያለው ለሽ ምን ኖረው ሽምበሬው ላሎን እስኪ ትንሽ ሽምበሬው ላሎን ምን መቼ ነው የሚባለው ምንድነው የገበሬ ህይወት በተለይ ገበሬዎቹ እህል በሚያህዱበት ጊዜ ምልሽ የሚገርም የገበሬ ህይወት በጣም ረጅም የሆነ ማኑዋል የሚወጣው ህይወት ነው አሰራሩ ገባሽ ከልክ መሬቱን ማየም ከዛ በኋላ እንደገና ማለስለስ ከዛ አንድ መዝራት ከዛ እንደገና ሲበቅል ማረም ከዛ ከታረመ በኋላ እንደገና ደግሞ ማጨድ ሲደርቅ ሲያፈራ ከታጨደ በኋላ በክምር መከመር ከተከመረ በኋላ አውድማ ሰርቶ ማሃድ ከብቶቹን እንትን ይዞ ማለት ነው በዚህ በዙሪያ እየተዞረ በከብቶች ማሃድ ይባላልና እንደዚህ በሚሆንበት ጊዜ ዜማዎች አሉት በእያንዳንዱ እንትን ላይና የበሬ እንጉርጉሮ አሉት እና ከዛ ውስጥ አንዱ ሽምበሬው ላሎ የሚል ነውና ሸለለለለለ ሽምበሬው ላሎ እያለ ገበሬዎቹ እንትን ይላሉ ማለት ነውና የገበሬን ሰቆቃ አንዲት 3-4 ስንኞች አንዲት ግጥማለችኝ ስለ ገበሬ ምን ይላል የበሬ እንጉርጉሮ ይላል የሰው ልጅ እንጀራ ከቁስሌ እስኪጋገር ማረሻና ሞፈር ወገልና ቀንበር ከሰውነቴ ላይ አንድ ሆኖ ይታሰር እንባዬ ላብ ሆኖ በጀርባህ ይንቆርቆር አንጀቴን አውጣና ትልማርገው መሬት ላይ ሳበው ሆድቃዬን ከወንድሜ ቆዳ በሰራው ጅራፍ ተልትለው ጀርባዬን እኔ አፈሩን ስምስ ደርድረው ሙሾዬን እስከናገኝ ድረስ አንተ ጥብኛህን እኔ ገለባዬን ይላልና እና አብዛኛዎቹ ግጥሞቼ ከዛ ህዝብ አኗኗር አሰራር ህይወት ላይ የተሳሰሩ ናቸው ለምን ለኔ ኢትዮጵያ ማለት እሱ ኢትዮጵያዊነትን ሳይሆን እኔ በፖለቲካ አይዲዮሎጂ ብናረገው ደስ የሚለኝ ገበሬያዊነትን ወይን ሰራተኝነትን ገበሬያዊነትን የሚቀበልና ወይም ደግሞ ሌላ አይነት በሌላ አይነት ሁኔታ ሰርቶ መኖርን የሚቀበል አይነት የፖለቲካ ህልም ሊኖርን ይችላል ለምሳሌ ፖለቲካ ህዝቡ የሚሰራውን ስራ ማሻሻያ እንጂ
አስተሳሰብ ማስረጫ አይደለም ታሪክ መንገሪያ አይደለም ንግርት ማስተማሪያ አይደለም እና የነዚህ ግጥሞች እነዚህ ሐሳቦች የሚነሱባቸው የአካባቢያችን ህዝብ ለፖለቲካችን ጤናማነት ለህይወታችን ጤናማነት ብዙ መድኃኒቶች አሏቸው በያስባለሁ ያ የምትለው ነገር በጣም ይገባኛል ማለት መፍትሄም ሊሆነን ይችላል ነበር በተጨባጭ ያለው ችግራችን ላይ በእናተኩር ኖሮ እሱ የሚያሳስበው ቢሆን ኖሮ ፖለቲካችን እንዴት የተሻለ ህይወት ይኖረን እንደነበር ግን በሆነ አይነት የፖለቲካ አስተሳሰብ ወይም በዛ አስተሳሰብ ውስጥ ሆነው ታግለው ወደ ስልጣን በመጡ ኃይሎች ምክንያት ያኛው አይነት ነገር ቀርቶ እንደ አዲስ ገና ኢትዮጵያዊ ነን አይደለንም ገና ሀገር ግንባታ እንደዚህ የሚሉ አይነት ሐሳቦች ስለመጣ ወይም በፊቱንም ገና በደንብ ስላልተሳሰረ እንደየፖለቲካ አመለካከታችን ብዙ ልንል እንችላለን እሱ መሰረቱ ራሱ ያለው ሀገር በዚህ ሰዓት ነው ማለት በፊት ነበር አልነበረም ሊያነጋገር ይችላል ያለው ሀገር አሁን በመትለው አይነት መንገድ በተለያየ አይነት አስተሳሰብ ይገነባል እንዴት እንደግምና እኛ ግን በቃ ሀገርን ራሱን ኩዌሽን የሚያደርግ አይነት የፖለቲካ ሁኔታ ውስጥ ስለገባን ገና እንደ አንድ ሀገር ልጆች አብረን መቆም የሚያስችል ራሳችንን እንደ ኢትዮጵያዊ ራሱ የመግለጹ ጉዳይ ላይ አንተ በመትለው አይነቱ መንገድ ይሁን ዜጎች ብለንም ይሁን እሱ ላይ ራሱ ገና ችግር ስላለ ስለሌላ ነገር ለማሰብ መነጋገር ማንችልበት አይነት ነገር አንዱ የሆነው እሱ ይመስለኛል እሱ ላይ ስላልተደላደልን እዚህኛው አስተሳሰብ ላይ ስላልተስማማን ይመስለኛልና በጣም የሚያነጋግርም የሚያከራክርም የሚያወያይም ሐሳብ ነው ያነሳው በጣም ደስ ብሎኛል በነገራችን ላይ ግን ያው ላይ ልንገርሽ ልበልሽና አንድ ግጥሜ ላይ አንድ ስንኛለች አሁን ካለሽበት ወደፊት ለመሄድ መቆሚያ ከታጣ አሁን ካለሽበት ወደፊት ለመሄድ መቆሚያ ከጠፋ ሂጂና ፈልጊው መንገድሽን ከተስፋ ያ ምክንያቱም ይኸውልሽ ሪያሊቲ የፖለቲካ ህይወታችን ተሰርቷል አለቀ አሁን የሚናገሩት የሚወዱት የሚሰሩት ሰዎች ደስተኛችን አይደል ያባሽ ሁለተኛ ደግሞ ባለስልጣናትና ፖለቲከኞች ኃይል የላቸው የነሱ የኃይላቸው ምንጭ የኛ አስተሳሰብ ነው ኃይል አላቸው ብሎ ማመን ምክንያቱም ያው የኛ መፍቀድ ነው የኃይል ምንጭ የመገዛት ኃይል ነው እኔ እገዛለሁ ብሎ የመገዛትን ኃይል እያንዳንዳችን በማዋጣት ነው ፖለቲከኞችን ኃይለኛ የምናረጋቸው ተገዥዎች ናቸው ፖለቲከኞችን ገዥ የሚያረጋቸው ገባሽ መገዛት እገዛለሁ ነው እንጂ እገዛሃለሁ የሚለው ጉልበት አሸንፎ አይደለም እንትን የሚለውና ይሄ አማራጭ ስለሌለን ነው ወደፊት መሰረቱ እንዲህ ስለሆነ ነው የሚለው ያለፈው ታሪክ የወደፊቱን ይወስናል ብሎ ፕሪዲተርሚኔሽን ውስጥ ማመን ማለት it's a kind of doctrine ያ እንደዛ መሆን የለበትም እንደሱ ያልኩት አሁን ያለን ችግር እሱ ያልኩ ነው እንጂ እኔ መማምነው እሱ ላይ መቅረት የለብንም ልክነሽ አንቺ የገለጽው ብዙ ሰው የሚለውን ነው ያ ፓስቱ ባያስማማን እንኳን አሁን ያልከው ወደፊታችንን ተመልክተን መስራት እንችል ነበር እስኪ አንዴ ደገማትና ማሰሪያም ትሆነናለችና ያ ወደፊት ለመሄድ አሁን ካለሽበት መቆሚያ ከጠፋ ሂጂና ጀምሪው መንገድሽን ከተስፋ ያ ስለዚህ የምንፈልገው ነገርም መነሻችን ሊሆን ይችላል ማለት ነው